ሰላም እንዴት ናችሁ? የተከበራችሁ የድሪም ቲዩብ ቤተሰቦች፣ ዛሬ ለመጀመሪያ ጊዜ ቻናላችን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪም ቲዩብ በሰላም መጣችሁ እያልኩኝ በዚህ ቻናል የተለያዩ የህልም ፍቺዎች የሚገኙበት ሲሆን በዛሬው ቪዲዮአችን እንዲፈታላችሁ ከጠየቃችሁኝ የህልም ፍቺዎች መካከል የተወሰኑትን የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁ እንድትሆኑ ስንል በአክብሮት እየጠየቅን ቪዲዮን ላይክ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። በመጀመሪያም እህቴ ሩሃማ ወደ ጠየቀችኝ የህልም ፍቺ ሄዳለሁ። ዛሬ በህልሜ ሀገሬ ሄጄ ይመስለኛል 20 ሊትር ባዶ ጀሪካን በገመድ አንጠልጥዬ ውሃ ልቀዳ ሄድኩኝ። ከዛ የሆነ የማውቀው ልጅ ዛፍ ላይ ነበር እንጨቱን እየቆረጠ። ከዛ እኔ ብቅ ስል የለበስኳት ቀሚስ የድሮ ነበረች። ሀገሬ እያለሁ የምለብሳት በጣም ታምራለች፣ ረጅም ናት። ቁልፉ በደረቴ ላይ ችምችም ብሎ ለብሼዋለሁ። ከዛ ልጁ ከውጪ መተሽ ቀሚስ ትለብሻለሽ እያለ ይስቅብኛል። እኔ ግን ልጁን አየት አድርጌ ሳቅ ብዬ አልፌ ሄድኩኝ። እሺ እቴ ሰፋ አድርገን ህልሙን ስናየው ወደ ሀገር ቤት ሄደሽ ማየት። አንዳንድ ጊዜ ህልም በቀን ወይንም በዕለት ተዕለት የምናስበው ሐሳብን በህልምም ልናይ እንችላለን። ማለትም በእውን ሁል ጊዜ ወደ ሀገር ቤት ስትመለሺ ወይንም ደግሞ አሁን ባለሽበት ሁኔታ ሀገሬ ብሄድ ብለሽ ብዙ ጊዜ የምታስቢ ከሆነ ያንን ሐሳብሽን በድጋሚ በህልም ልታዪው ትችያለሽ። ከዛም ውሃ ልቀዳ እየሄድኩኝ ላልሽው ውሃም ብዙን ጊዜ በህልም ማየት ጥሩ ፍቺ ሲኖረው ያ ማለትም በአጠቃላይ ደስተኛ ህይወትን፣ ገንዘብን፣ ብልጽግና ወይንም የሥራ መስፋፋትን እና የገቢ ማደግን ያመለክታል። እናም አንቺ ውሃ ልትቀጂ ስትሄጂ መመልከት ወደ መልካም ነገር ጉዞ ላይ እንደሆንሽ ወይንም ጥሩ እድሎችን ወደፊት እንደሚያጋጥምሽ አሁን ባለሽበት ሁኔታ የሚያመላክት ነው። የሆነ የማውቀው ሰው ዛፍ እየቆረጠ ላልሹ ደግሞ ዛፍን በህልም ማየት የእድገት ምልክት ተደርጎ ይወሰዳል። በአጠቃላይ ዛፍን በህልም ማየት የእድገት ምልክት ተደርጎ ይወሰዳል። የማላውቀው ሰው ሲቆርጥ ላልሽው ይሄ ህልም አንቺ ለማደግ ወይንም ለመለወጥ ስትጥሪ የሆነ በዙሪያሽ ያለ ሰው ወደ ኋላ እንደሚጎትትሽ የሚያመላክት ነው። እናም በዙሪያ ያሉሽን ሰዎች ማጤን እንዳለብሽም ያመላክታል። የድሮ ቀሚሴን ለብሼ ላልሽው ልብስ ብዙውን ጊዜ ውስጣዊ ስሜትን ወይንም ሐሳብን የሚያመላክት ነው በህልምዎቹ ማለት ነው ልብስ ማየት። ይህም ማለት የድሮ ልብስሽን ለብሰሽ ካማረብሽ ድሮ ላይ የነበረሽን ጸባይ ወይንም ማንነት አሁን ላይ እየፈለግሽው እንደሆነ ያመላክታል። እናም የድሮ አንቺነትሽን ተወጂውም እንደነበር የሚያመላክት ነው። በአጠቃላይ ህልሙ ይህን ይመስላል። ያው ምንም የሚያስጨንቅ ነገር የለውም። በዙሪያ ያሉሽን ሰዎች ብታጠኚ መልካም ነው። ያው ዛፍ ሲቆርጥ የምታቅሱ ካየሽ ዛፍ የእድገት ምልክት ስለሆነ በዙሪያሽ ያለው ሰው አንቺ ለመለወጥ ስትጥሪ ያው ወደ ኋላ የሚጎትትሽ ነገር እንዳለ የሚያመላክት ነው። እናም በዙሪያ ያሉሽን ሰዎች ብታጠኚ ብዬ እመክራለሁ። እሺ በቀጣይ ደግሞ ሊድጄ አር ወደ ጠየቀች የህልም ፍቺ ሄዳለሁ። እኔ ያየሁት ህልም የሞተውን ዘመዴን ለመጋባት እየተዘጋጀን እሱ በጣም ደስተኛ ይሆናል። እናም ስንጋባ ነቃሁኝናል። እና ይሄን ህልም በአጠቃላይ ስናየው የሞተ ሰውን በህልም ስለማየት ከዚህ በፊት ቪዲዮም ሰርቼበታለሁ። እናም ያንቺን ህልም ስናየው የሞተ ሰውን በህልም ማየት የሆነ ለእኛ መንገር የሚፈልገው ነገር መኖሩን የሚጠቁም ነው። እና የሞተ ዘመድሽን ስታገቢ መመልከት ደግሞ በመሃላችሁ ያለውን ቁርኝነት ወይም ግንኙነት የሚያመላክት ነው። ግንኙነት ስልሽ በዘመዳዊነት ማለት ነው። በቤተሰብ ያለውን ቁርኝነት የሚያመላክት ነው። እናም እሱን ደስተኛ ሆኖ ማየትም አሁን ላይ ማለትም ከሞተ በኋላ ባለ ህይወቱ ደስተኛ እንደሆነ የሚያመላክት ነው። እና እህቴ ህልምሽ የሚያስፈራ አይደለም፣ ምክንያቱም ደስተኛ ስለነበር። ግን ያ ዘመድሽ እያለቀሰ ወይንም አዝኖ ቢሆን የተመለከትሽው ከሞተ በኋላ ባለው ህይወቱ መልካም እንዳልሆነለትና እናም ካንቺን ጸሎት እንደሚፈልግ የሚያመላክት ነው። ሲያለቅስ ወይም አዝኖ ከተመለከትሽ ማለት ነው። ስለዚህ እህቴ በአጠቃላይ የሚያስፈራ ህልም አይደለም፣ ያው ደስተኛ ሆኖ ስላየሽው። ስለዚህ እህቴ በአጠቃላይ ህልምሽ ያው ያዘመድሽ ከሞተ በኋላ ባለው ህይወቱ ደስተኛ እንደሆነ የሚያመላክት ነው። ያው ደስተኛ ሆኖ ስላየሽው ማለት ነው። እናም ቤተሰቦች አንድ ማስተላለፍ የምፈልገው መልእክት ህልም ሲፈታ በቃ እንደዚህ ይሆናል ብላችሁ እንድትጨነቁ ሳይሆን ጀስት አሁን ካላችሁበት ሁኔታ ጋር የሚሄድ ከሆነ እንድታገናዝቡት ያክል ነው። በቀጣይም እንዲፈታላችሁ የምትፈልጉት ህልም ካለ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።